ብዙ ፕሮፈርም ካምፓኒዎች እየበዙ እንደሆነ ታውቃላችሁ። ትሬደሮችም ስለሚፈልጉ እኔ ለምሳሌ መጀመሪያ የጀመርኩ ጊዜ አካውንቴ ላይ ከማስገባ ብዙ ሰዎችንም ሳማክር ፈንድድ አካውንት ገዝተህ ከፕሮፈርሞች እንደዛ ብታረግ ይሻላል ብለው ሳስበው ያን ፐርፌክት አማራጭ ነው ብዬ መርጬ ነበረ። ብዙ ትሬደሮች ስለሚመርጡ በጣም ብዙ ፕሮፈርም ካምፓኒዎች እየበዙ እንደሆነ ታውቃላችሁ። በጣም ብዙ በየቀኑ አዳዲስ ፕሮፈርም ካምፓኒዎች ክሬት የሚሆኑት እና ትሬደሮችን ለመሳብ በጣም ብዙ አይነት አማራጭ ይጠቀማሉ። ዲስካውንት ሊሆን ይችላል፣ በ24 ሰዓት ጋራንቲ ፔይአውት በተለያየ ሀገሮች ላይ እንዲሰራ አድርገው የፔመንት ሜቶዱን ቀላል በማድረግ ብዙ ነገሮችን ወደ ራሳቸው ለመሳብ ይሞክራሉ። አይ ቲንክ በጣም የምትጠቀሙበት ፕሮፈርም ያገኘውላችሁ ይመስለኛል። ትልቅ ዲስካውንት ያለው ማለት ነው። ኢትዮጵያ ላይ የሚሰራ 24 ሰዓት ጋራንቲ ፔመንት ያለው በ$25 ነው፣ በ$23 የ5K ፈንድድ አካውንት የምትገዙበት በ$23 በትልቅ ዲስካውንት ነው። አዱኖ እስከ መቼ እንደሚቆይ ግን ትልቅ ዲስካውንት ላይ ናቸው። በ$52 የ10,000 ፈንድድ አካውንት ከዛም ተጨምሮ ደግሞ በ$69 ኢንስተንት የሆነ ፈንድድ የምትሆኑበት ምን ማለት ነው? ቻሌንጅ ፌዝ 1 ፌዝ 2 የሚባል ነገር የለም። ቀጥታ $5,000 ይገባላችሁና እናንተ በራሳችሁ ስትራቴጂ የምታምኑ ከሆነ ፔይአውቱን ብቻ ነው የምትወስዱት። ይህ በ$69 ነው። የትኛውም ፕሮፈርም እንደዚህ ፕሮቫይድ አያደርግም። ፈንድድ አካውንት ለመግዛት እየፈለጋችሁ ከሆነ በጣም የምትጠቀሙበት ፕሮፈርም ነው። እስከ መቼ ዲስካውንቱ እንደሚቆይ አላውቅም። ብቻ ኢንዲቴል እናያለን እንዴት መግዛት እንደምትችሉ እያንዳንዱን ነገር። ስለ ፈንድድ አካውንት ሰራላችኋለሁ ብዬ ነበረ። ያው ደጋግሜ የተለያዩ እንትኖችን ለእናንተ የሚጠቅማችሁን ሰራላችኋለሁ። ዛሬ ደግሞ ይሄንን ፕሮፈርም ስላገኘውን እሱን እንድታዩ ስለምፈልግ ነው። እንዴት መግዛት እንደምትችሉ እያንዳንዱን ነገር በዲቴል እናያለን። ሊንኩን ደግሞ ዲስክሪፕሽን እና ኮሜንት ላይ አስቀምጥላችኋለሁ። የዌብሳይቱን ማለት ነው። የፕሮፈርሙን ኮሜንት ላይ ፒን ይሆናል፣ ዲስክሪፕሽን ላይ ይቀመጣል። ቀድማችሁ ግን ሙሉን ስቴፑን ላሳያችሁ እንዴት እና ሰብስክራይብ ላደረጋችሁ ሰዎች 15,000 ልንገባ 1,000 ሰው ነው የሚቀረው። ሰብስክራይብ አድርጉ። ግቢ ከመመለሴ በፊት 15,000 ብንገባ ደስ ይለኛል። ወደ ዌብሳይቱ እንሂድና ዲቴል ስለሱ እናያለን። እንዳልኳችሁ ሊንኩ ዲስክሪፕሽን ላይ ኮሜንት ላይ ነው የሚገኘው። ቀድመን ግን ዲስካውንቱን በስርዓት ነው። እሺ ወደ ፕሮፈርሙ እንሂድና ዌብሳይቱ ይህን ይመስላል። ፈንድድ ትሬደር ማርኬትስ ነው። ሊንኩ እንዳልኳችሁ ዲስክሪፕሽን እና ወይ ኮሜንት ላይ ፒን አደርግላችኋለሁ። እሱ ሊንክ ተጠቀሙ። እሺ እንዳያችሁት ዌብሳይቱ ይህን ይመስላል። በጣም ክሊን የሆነ ዌብሳይት ነው። እኔ ፈርስቲንግ እሱን አይደለም ክሊንነቱን ኤኒቲንግ አይደለም የማየው የቱን ነው ትረስት ፓይለት እቺ ላይ የሚያስቀምጡት ሪቪው ማለት ነው። ይሄ ምንድነው ተጠቅመው ያዩ ሰዎች ሪቪው ያስቀምጣሉ። ትሬደሮች ያስቀመጡት ነው። እንዳያችሁት ከ4.5 በላይ ነው ሪቪው ያለው ከ5 ማለት ነው። ኤክሰለንት ተብሎ የተሰጠው ፕሮፈርም ነው። ያ ማለት ታማኝነት ያለውና በስርዓት ፔይአውት የሚያደርግና ከዚህ በኋላ ያለውን ነገር ስናነብ እርግጠኛ ሆነን ነው የምናነበው ማለት ነው። ሌሎች ተጠቅመው ስላዩት የመጀመሪያው ነገር እንደምታዩት 24 ሰዓት ጋራንቲ ነው። በ24 ሰዓት ውስጥ ካልገባላችሁ ገንዘባችሁ ፔይአውታችሁ ማለት ነው ደብል ሆኖ የሚገባው። በጣም እርግጠኛ ሆኖ የሚናገሩት በ24 ሰዓት ይገባላችኋል። ካልገባላችሁ ገንዘባችሁ ደብል ሆኖ ይገባል ማለት ነው። እስከ 150 ሀገሮች ይሰራል። ብዙ ጊዜ ያው ትሬደሮች የሚናደሩት ቻሌንጁን አልፋችሁ ደክማችሁ ማለት ነው ፌዝ 1 ፌዝ 2 ሁሉንም አልፋችሁ ፔይአውታችሁ ካልደረሳችሁ that's like ዲል ብሬከር ነው። ምንም ነገር አይሆንም። ግን ፈንድድ ትሬደር ማርኬትስ ኤፍዲኤም ማለት ነው በ24 ሰዓት ውስጥ ጋራንቲ የሆነ ፔመንት አለው። ካልሆነ ደግሞ ደብል አድርጎ ገንዘባችሁን ይመልስላችኋል። ወደ ታች ስንወርድ ደግሞ ስለ ፔመንቱ በዲቴል እናያለን። እንዳያችሁት እነዚህ ፔይአውት የተሰጣቸው ትሬደሮች ናቸው። $12,000፣ $14,000፣ $25,000፣ $17,000፣ $9,000፣ $21,000፣ $20,000 ይሄ ሁሉ ትሬደር ፔይአውት ያገኘ ትሬደሮች ናቸው። ሞስት ኢንተረስቲንግ ፓርቱ ጋር እንሄዳለን። ስለ ዲስካውንቱ ማለት ነው በጣም አስፈላጊ ስለሆነ 24 ሰዓት ሰፖርት አላቸው። እኔ ኦልሬዲ ይሄን ፕሮፈርም ስለምጠቀም ከስተመር ሰፖርታቸው በየትኛውም ሰዓት ብትልኩላቸው አቬሌብል ናቸው ለእናንተ ለመመለስ ማለት ነው ያጋጠማችሁ ችግር ካለ። እንዲሁም ደግሞ ኢቨንቹዋሊ ፕሮፊት ስፕሊቱ ከ80% ከፍ እያለ እስከ 100% ፕሮፊት ስፕሊት አላቸው በምታገኙት ገንዘብ ማለት ነው። ወደ ኢንተረስቲንግ ፓርቱ እንሂድ። ፕራይሲንግ ማለት ነው። አይ ዶንት ኖ እስከ መቼ እንደሚቆይ ግን ዲስካውንቱን ላሳያችሁ። አሁን ኖርማሊ $5,000 በ$58 የነበረው $23 አድርገውታል። የ$10,000 በ100 ምናምን ዶላር የነበረው በ52 አድርገውታል። ይህን እድል መጠቀም ትችላላችሁ። $25,000 ደግሞ በ89። ይሄኛው የምታገኙት በፈርስት ስቴፕ ኢቫሉዌሽን ነው። የሰከንድ ስቴፑን እናያለን። በ$5,000 ከሆነ ታርጌቱ 10% ነው ማግኘት ያለባችሁ። እንዳያችሁት 10% ካገኛችሁ
ቻሌንጁን ታልፋላችሁ ማለት ነው። ኦቨርኦል ድሮዳውን ደግሞ 6% ነው። ዴይሊ ድሮዳውን ደግሞ 4% ነው የሚፈቀደው ቻሌንጁን ፓስ ለማድረግ። እንዳልኳችሁ መጀመሪያ ላይም እስከ 100% ፕሮፊት ስፕሊት አለው። ስለ ፔመንቱ እናወራለን። ቀድመን ግን እዚህ ጋር የቱ ስቴፑን እኒ የሁለተኛው ስቴፕ ፌዝ 1 የፈርስት ስቴፕ እንዳያችሁት 10% ነው። የሁለተኛው ስቴፕ ደግሞ ፌዝ 1 የሁለተኛው ስቴፕ ደግሞ ፌዝ 1 8% ነው ማግኘት ያለባችሁ። ሁለተኛው ፌዝ ደግሞ 5% ነው። ስለዚህ 8% ካገኛችሁ የመጀመሪያው ካለፋችሁ ሁለተኛው አይከብዳችሁም። ኦቨርኦል ድሮዳውን ደግሞ አይ ቲንክ ከፈርስት እንትኑ ጋር ተመሳሳይ ነው መሰለኝ 6 እና 4 ኦኬ 8 እና 4 ይሄ ይጨምራል ሁላ ማለት ነው። የመጀመሪያው ማክሲመም ድሮዳውን የሚፈቀድላችሁ 8% ነው። ዳይሊ ደግሞ ድሮዳውን የሚፈቀድላችሁ 4% ነው። የዚህኛው የሁለተኛው ስቴፕ ደግሞ ዲስካውንቶቹ ያው ፐርማነንት አይሆንም፣ ሁሌ እንደዚህ ሆኖ መልሶ ወደ ነበረባቸው ፕራይስ መመለሱ አይቀርም። እሱ እንዳያመልጣችሁ ነው። ቀጥታ ፈንድድ የምትሆኑበት ደግሞ አላቸው እዚሁ አማራጭ ማለት ነው። ኢንስታንት ፈንዲንግ ላይ ገብተን እንዳያችሁት $100 የነበረው $100 $5000 የነበረው 69 አድርገውታል። የ$69 5000 ፈንድድ አካውንት ይሰጣቸዋል። ያ ማለት እናንተ በስትራቴጂያችሁ በጣም የምትተማመኑ ከሆነ እርግጠኛ ነኝ የምትሉ ከሆነ ይሄንን መጠቀም ትችላላችሁ ያለምንም ቻሌንጅ። ፌዝ 1 ፌዝ 2 ሳትባሉ ቀጥታ ኢንስተንትሊ ፈንድድ ነው የምትሆኑት። ፕሮፊት ስፕሊቱ ደግሞ እስከ 80% ነው ማክሲመም። ይሄ የመጀመሪያ የነበሩት ድሮዳውኖች ስቲል እነሱ ኢምፕሊመንት ይሆናሉ። እንዳያችሁት የነሱ ምንም ክሊር ነው፣ ግራ የሚያጋባችሁ ነገር የለም። አካውንት እንዴት መክፈት እንደምትችሉ በቀላሉ አሳያችኋለሁ። ወደታች ስንወርድ ደግሞ ኖርማል በጽሁፍ ብቻ ሳይሆን በአካል በቪዲዮ ራሱ ትሬድ አድርገው ፔአውት ያገኙ ሰዎች ቪዲዮ ሰርተው እዚህ ጋር አስቀምጠዋል። እንደምታዩት ከነ ስማቸው ከነ ሶሻል ሚዲያቸው ኤቭሪቲንግ ተቀምጧል። ሪቪዋቸውም እዚህ ጋር ሁሉም ነገር ክሊር ነው። ቪዲዮዎችን ማየት ትችላላችሁ የእያንዳንዱን ትሬደር ማለት ነው እየሄዳችሁ። ለመመዝገብ ከፈለጋችሁ መጀመሪያ ሊንኩን ትነኩታላችሁ፣ ዲስክሪፕሽን ላይ ያስቀምጥኩላችሁ ማለት ነው። ከነካችሁ በኋላ ሬጂስተር ማድረግ ትችላላችሁ። እዚሁ ላይ ሬጂስተር ስታደርጉ የሚያስፈልጋችሁ ኢሜል አድሬስ፣ ከዛ ኢሜላችሁ ታስገባላችሁ። ፈርስት ኔም እና ላስት ኔም የእናንተና ያባታችሁን ስም፣ ስልክ ቁጥራችሁ፣ ከዛ ዚፕ ኮዳችሁ። ዚፕ ኮድ አዲስ አበባ ካላችሁ 1000 ካልሆነ ደግሞ ያላችሁበት ዚፕ ኮድ ታስገባላችሁ። ዚፕ ኮዳችሁን የማታውቁ ከሆነ የሆነ ጊዜ ኢንስታግራም ላይ የተለያዩ ሀገሮች ዚፕ ኮድ ፖስት አድርጌያለሁ። የእነሱን ዚፕ ኮድ ካልሆነም ጉግል ላይ ትሄዱና ሰርች አድርጉ። የሀገራችሁን ስም ጽፋችሁ ያላችሁበት ለምሳሌ ባህር ዳር ከሆነ ባህር ዳር ዚፕ ኮድ ብላችሁ ሰርች አድርጉና ያመጣላችሁ። እሱን እዚህ ጋር ታስቀምጣላችሁ። ያላችሁበት ሲቲ እና ስቴት ታስቀምጣላችሁ፣ ካንትሪ ታስቀምጣላችሁ፣ አድሬሳችሁን ታስቀምጣላችሁ። ከዛ አክሴፕት አግሪ ብላችሁ ተርም ኦፍ ኮንዲሽን እዚህ ማንበብ ትችላላችሁ። ሬጂስተር ታደርጋላችሁ። ሬጂስተር ካደረጋችሁ በኋላ አለቀ። ምንም እንትን የሚል ነገር የለም። የፔመንት ሜቶዱ ደግሞ ከመረጣችሁ በኋላ ለምሳሌ እኔ መረጥኩኝ የመጀመሪያ የዋን ስቴፕ ቻሌንጅ ያለው ማለት ነው $5000 መረጥኩኝ። ዘን ትሬድ ማድረግበት ለምሳሌ MT5 ከሆነ MT5 መረጥኩኝ። $23 ነው ዲስካውንት ባለው ነው ትሬድ የምትመዘገቡት ማለት ነው። ዘን ኮንቲኒው ትሉታላችሁ። ኮንቲኒው ካላችሁት በኋላ ቼክ አውቱ ጋር ይወስዳችኋል። ሌላም ከዚህ ላይ ተጨማሪ ዲስካውንት ካለው ለምሳሌ አዲሽናል እዚህ ጋር አይቼ ነበረ ዌይት ኮድ ይሄው እንዳያችሁት ለምሳሌ እዚህ ጋር ሴፕቴምበር SEP2 አለ። እሱን ኮድ እዚህ ጋር አፕላይ ማድረግ ትችላላችሁ። $23 ሊቀንስላችሁ ይችላል ማለት ነው። ከዛ ቅድም ያስገባችሁት ሬጂስተር ስታደርጉ ማለት ነው ፈርስት ኔም ላስት ኔም ሀገራችሁ ኢትዮጵያ ብሎ አስቀምጦልኛል። ስትሪት አድሬስ ከተማችሁን ስም ማስቀመጥም ትችላላችሁ። ከዛ ሲቲ እና ታውን ሀገራችሁን ዚፕ ኮድ እንዳልኳችሁ ሰርች አድርጋችሁ ፎን ነምበር ታስቀምጣላችሁ። በክሬዲት ካርድ ኦር ማስተር ካርድ ካላችሁ ትችላላችሁ። ካልሆነም በክሪፕቶ ማለት ነው ከተለያዩ ፕላትፎርሞች በዚህኛው ፔይ ማድረግ ትችላላችሁ። በዲቴል ስለ ፔመንት ምናምን ነገር እንሰራላችሁ ከፈለጋችሁ። እንዴት ነው ከተለያዩ እንትኖች የምትከፍሉት የሚለው ነገር ከባይናንስ ሊሆን ይችላል። ከተለያዩ ነገሮች እንዴት ነው አስገብተን ስቴፕ ባይ ስቴፕ እንሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡ። ክሪፕቶ ትሉና ተርም ኦፍ ሰርቪስ አክሴፕት ብላችሁ ፕሬስ ኦርደር ትሉና መክፈል ትችላላችሁ ማለት ነው። በተለያዩ ክሪፕቶ ሜቶዶች ስለ አከፋፈልና ከባይናንስ እንዴት ነው የምናስገባው የሚለው ነገር ኢች ዲቴል ደግሞ ከፈለጋችሁ እሱም አዲስ ለሆናችሁ ሰዎች ማለት ነው ስለሱ ሰራላችኋለሁ። ይህን ይመስላል። ዲስካውንቱ እስከ መቼ እንደሚቆይ አላውቅም፣ ግን ይህን ኦፖርቹኒቲ ዛሬኑ ተጠቀሙ። ፈንድድ ትሬደር ማርኬትስ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ኦር ኮሜንት ላይ ፒን አድርጌ አስቀምጥላችኋለሁ። አይሆፕ ከዚህ ኦፖርቹኒቲ ትጠቀማላችሁ ተስፋ አደርጋለሁ። እሁድ ላይ እንገናኛለን። የፎሬክስ ትሬዲንግ አፕዴት ወዳችኋለሁ። ባይ